እምትሯሯጡ እንጂ ያ ከዚህ የበለጠ ጥቃትና ከዚህ የበለጠ ነገር ኢትዮጵያ ውስጥ ሲፈጸም አቅሙ ኖሯችሁ የሚረታ ሀሳብ ኖሯችሁ የምትቆሙ አይደላችሁ። እኔ ብዙ ስለማውቃችሁ ብዙ ልጆች ሲያለቅሱ እግዚአብሔር ምስክሬ ነው። ብዙ ልጆች ሲያለቅሱ እኔ አቅም እንደሌለኝ ስለማቅ አቅም የለኝም። በዚህ ላይ እኔ የተሰማራው አይደለሁም። እኔ ድሮ የነበርኩባቸው የራሴ ግሩፖች ይኖራሉ፣ ድምፅ የሆንኩባቸው ድርጅቶች ይኖራሉ። አሁን ኖ ሞር በቃ እኛም ከስረን ወድቀን ተበታትነናል። ግን በዚህ ላይ እንሰራለን ስትሉ ስለማቀው ሀው ብዬ ነው የምጠይቅሽ። ሀው ስለማቀው ካለአንድም ድርጅት ኢትዮጵያዊ የሆነ ድርጅት ከሌላችሁ፣ ኢትዮጵያዊ የሆነ ምንም አይነት ግንኙነት ከሌላችሁ ሀው እንዴት ነው የምትሰሩት? ሌላ ተልእኮ ስላላችሁ ነው። ሌላ ተልእኮ እንዳላችሁ እናውቃለን። ይሄ ኖርማል ነው። እስቲ ወንድ ከሆናችሁ ጆርዲ፣ ዶክተር ቤዛ ወንድ ከሆናችሁ አስቀያሚና አስነዋሪ ነገር ዛሬ አሜሪካ ላይ የተሰራ አይደለም? በጄፊ ኤፕስተን ብዙ ሴቶች ትዝ ይልሻል? የዛሬ 3 ዓመት ፊልሙን አይቼ እንዳወራንበት ስለ ጄፊ ኤፕስተን አውርተንበታል አይደለ? እስቲ መጀመሪያ ባልሽ ዜጋ ነው አይደለ? ልጆች ዜጋ ናቸው አይደል? ምን አገባሽና ነው ስለ ኢትዮጵያ ዶክተር ቤዛ ራስሽ ምን አገባሽ? አያገባሽም እኮ አንቺ። ልጆች አሜሪካዊ ስለሆኑ ስለምትኖርበት ሀገር ስለተማርሽበት እዛ ተከራከሪ። አያገባሽም። እውነት ለመናገር አያገባሽም። ከወሬ ያለፈ ስርዓት ስለማትሰሪ እንዲያውም ታስበይናለሽ። ወንድ ኮንሽ ደግሞ ልጆችሽን ይዘሽ ባለቤትሽን ይዘሽ ኤርትራዊ ባለቤትሽን ይዘሽ ልጆችሽን ይዘሽ ያ ልጆችሽም ሀፍ ኤርትራዊ ናቸው፣ አንቺም ያው ሀፍ ኢትዮጵያዊ ሀፍ እስራኤላዊ ነሽ አይደለ? ይዘሽ ኢትዮጵያ ገብተሽ ፓርላማ ለመግባት ሞክሪ። ያንቺን ይዝን ያለው ማቅ ሞክሪ። እንዳለ እየበጠበጣችሁን ያላችሁት እናንተ ናችሁ። ዶክተር ቤዛ ጆርዲ ተገናኝታችኋል፣ በኤርትራነት ማለት ነው። እኔ ግን ምን አለቻል በጓደኛዬ ከፈጣሪ ጎርጋሪ አለች ውሃ። እኔ ግን ሀገሬን ከምንም በፊት ነው ማስቀድማት። የኤርትራን እንትን ይዛችሁልን መጣችሁ ከሆነ በዚህ በጥብጡ በሴቶች መብት ምናምን ተብሎ እንትን ካላችሁ እንዲያውም መከራከር ካለባችሁ ስላላችሁበት ሀገር እዛ ሄዳችሁ ተከራከሩ። ስለ አሜሪካ ያሁን ስላለውበት ሀገር ነው የምከራከረው፣ ስላለውበት ሀገር ነው የማወራው። ግን የሚወራ ነገር የለንም። ተመስገን ህግ አለን፣ እግዚአብሔር ይመስገን። ጀርመን ውስጥ ህግ አለ። ልጆቻችን አንድ ነገር ጀርመናዎች አንድ ነገር ቢሆኑ ይኸው እንደምታዩት ነው፣ ተፈርዶልን ቁጭ ነው የምንለው። ጋይስ ኮፒ ሊንክ አድርጉልኝ። ያ ስለ ራሳችሁ ተከራከሩ፣ ስላገባችኋቸው ባሎች ተከራከሩ። ገባችሁ? ይህንንም ነግራችሁ አትበጥብጧት ሀገሪቷን። ከፋም ለማም የራሷ ልጆች አሉ። ጥሩም ሰሩ ቦታው ላይ ሆነ እዛ ሆኖ መስዋዕት የሚከፍሉ አሉ። እዛም ሆኖ ወንጀል የሚሰራባቸው ልጆች እዛው ሆኖ አሉ። ከዚህ በኋላ ከሆነ ለእናንተ ሙጃ ልጆች እንደዚህ አይነት ነገር አትቀረጹ ብለን ማውራት የጀመርነው ዛሬ አይደለም። ቴነር ሲልጎ ከተቀረጻችሁም ደግሞ የሰውየውን አድራሻ የሰውየውን ማንነት ቀጥ ብላችሁ ሄዳችሁ ፖሊስ ጋር ሪፖርት አድርጉ። የተደራጁ ሴቶች አሉ፣ መዓት ጥሩ ሴቶች አሉ፣ ፊት ለፊት መስዋዕት የሚከፍሉ እዛ ኢትዮጵያ ውስጥ ሆነ። እነሱ ጋር ሄዳችሁ ተነጋገሩ። ባይሆን አታድርጉት፣ በቃ አታድርጉ። ላለማድረግ ሞክሩ። እንደዚህ አይነት ነገር ለገንዘብ ብላችሁ የትም አትሄዱ። እኔ ደክሞኛል። ይህን ራሱ ድሮ ነው የነገርኳቸው። እኔ ስመጣ ሲጀመርም እዚህ ሚዲያ ላይ ነው የመጣሁት። በፖለቲካም አልነበረም፣ በሴት ነበር መጀመሪያ እዚህ ላይ የመጣሁት። ሴቶችን ላይ በሚደረጉት ነገሮች ያው ፋስት ከ15 ዓመት በላይ ሊሆን ነው ፌስቡክ ላይ ስነጽፍ የነበረው በሴቶችም፣ ለዚያም ወሎ ውስጥ በነበረ ችግር። ይሄ ነገር አለው መለወጥ የሚቻለው ግን ታዳጊዎችን በማስተማርና
ትላልቅ ሰዎችን በማስገባት የህግ አዋቂዎችን ወንዶችን በማስገባት አሁን በዚህ ነገር ላይ ለምሳሌ ያ ብዙ የህግ አካሎች አሉ፣ ጠበቃዎች አሉ። ኢትዮጵያ ውስጥ ወንዶች ጠበቃዎች አሉ፣ ሴቶች ጠበቃዎች አሉ፣ የህግ አካሎች አሉ። ከህግ አካል ጋር ተባብሮ በመስራት ነው እንጂ እዚህ ቲክቶክ ላይ ወጥቶ ማንም ተመሳሳይ ጾታ የራሱን ዓላማ ጭራሽ ታበዙብን አላችሁ። ጭራሽ ችግራችን ልክ የቀነኒ እስከዛሬ መብቷ ታፍኖ የቀረው በእንደዚህ አይነት ጀልባ ሴቶች ነው። እስከዛሬ ድረስ በማያገባቸው እየገቡ ማለት ነው። ጭራሽ ወደ ፖለቲካ ሆኖ የልጅቷ ፍትህ የተጓደሉ አሁንም የማያገባቸው ሰዎች፣ የጭንቅላት በሽታ ያለባቸው፣ ዲፕሬሽን ያለባቸው ሴቶች፣ የቤት ክራያችሁን ቤተሰባችሁን ማስተዳደር ያቃታችሁ ሴቶች ልክ እስቲ እረፍት ላይ ነኝ። እረፍቴ ላይ እንዲህ ላውራ። የእኛ ችግር የእናንተ እረፍት ማድረጊያ ነው እንዴ? እንዲህ እኮ ነው የምትለው። አንድ ጠጃም የዲሲ ፖፖ አለች። የዲሲ ፖፖ ሲፋን የምትባል ጠጃም የዲሲ ፖፖ ወንድ ላይ ተንጠልጥለሽ አጠገብሽ ያለውን ልጅ እንኳን ታናሽሽን እሱ ላይ ስትንጠለጠይ ጥሎሽ ሄደው ማለት ነው። መኪናሽ ጋር እንኳን አላደረሰሽ። ይኸው ስራዬን የእኛ ልጆች የእረፍት መወጫዎች አሉ። በነገራችን ላይ የእኛ ልጆች ሪሰርች አደሉ። የእኛ ልጆች እውነተኛ ችግራቸውን መቅረፍ የሚቻል ከሆነ መቅረፍ ብቻ ነው። ደና ሰዎች ተደራጅተው ደና ሰዎች ፓወር ያላቸው ከዛ ላይ ገንዘብ ያላቸው መለወጥ የሚችሉ የማንም ተልኮ የሌላቸው የማንም የውጭ ተልኮ የሌላቸው የጎረቤት ሀገር የሌላቸው ኢትዮጵያ የሚሸቱ ካልሆነ ተቀባይነት አይኖራችሁ። እነሱ ናቸው መለወጥ የሚችሉት። በትርፍ ጊዜያቸው እረፍት የምትወጡብን አይደላችሁ። እናንተ ተደራጅ እነሱ የሚደራጁት እዚህ ጋር ነው። እግዚአብሔር ምስክር እኔ ስለማውቃቸው እዚህ ጋር የሚደራጁት እዚህ ጋር ነው። ከሆነች አንድ ነጫጩባ ጋር የራሷ ኦርጋናይዜሽን ያላት ገንዘብ ኦርጋናይዜሽን እኔም መክፈት እችላለሁ። ገንዘባቸውን ከሆነ ድርጅት ይበላሉ፣ አበል ይበላሉ። ኢትዮጵያ መደራጀት ይደራጃሉ። 5 ሰው ቢሆን ይደራጃሉ። ኢትዮጵያ ሄዳችሁ ግን ወንጀሉን ከፖሊስ ከአምስቱ ኢንተርናሽናሎች ጋር ከሴቶች መብት ተከራካሪዎች ጋር ምና አብራችሁ ሩጡ ብትሏቸው የለም። ማን ይከፍላቸዋል? የፕሌን ማን ይከፍላቸዋል? የቤት ማን ይከፍላቸዋል? የመኪና ይዞ ሄዶ ቦታው ላይ ቪዲዮ ቀርጾ አትሊስት ለትልልቅ ኒውሶች ለማድረስ ልብ ያስፈልጋል። ጋዜጠኞች ያስፈልጋሉ። ደፋር ጋዜጠኞች ያስፈልጉናል። ዶክሜንት አድርገው የሚቀርጹ ለሚመለከተው ትልቅ አካል የሚያደርሱ ጫና ማድረግ የሚችሉ ይህንን መንግስት እጅ መጠምዘዝ የሚችሉ ንጹህ የሆኑ ኢትዮጵያኖች ናቸው የሚያስፈልጉ። ጭራሽ የሆነ ቅልቅል ካለብን ማንም የሚደርስልን የለም። የኔ እናት እዚህ የሚገርማችሁ ነገር ስለ ሴቶች መብት እንደቀረ የምታውቁት በተለይ የአፍሪካ ነገር እንደ ውሸት መቆጠሩ የምታውቁት ድሮ ሁማኒቲ የሚባል ነገር ነበር። አሳይለም ስትጠይቁ በሁማኒቲ ባልሽ የሚያስቸግርሽ ከሆነ ሀገር ላይ እንዳትኖር የሚያደርግሽ ከሆነ ተደፍረሽ ከሆነ ምናምን ነገር ወረቀት ያሰጥ ነበር። ዛሬ አያሰጥም። እንዲሁም ችግሩ በባሰበት ብዙ ባሎች እኔን ካላገባሽ እዛ ሀገር ብሎ ህይወት የጠፋባቸው ብዙ ሴቶች አሉ ኢትዮጵያ ውስጥ አይደለም። ህይወታቸውን ያጡ አሲድ የተተፋባቸው። ድሮ ሁማኒቲ ተቀባይነት ነበር የሚኖራችሁ። አውሮፓ መታችሁ አሳይለም ስትጠይቁ ዛሬ የለም። የኢኮኖሚ ጥገኝነት ቀርቷል። የመደፈር ቀርቷል። አሁን ፖለቲካና ፖለቲካ ብቻ ነው። እሱም የለም ውሸታም እየተባለ ለምን? ፈሳሞች ስለሆኑ እነዚህ ምንም የሚሰሩት ነገር ስለሌለ እኔን መቃወም ነው የሚችሉት እነሱ። እኔን ይችላሉ። እኔን መስደብ፣ እኔ ሴቷን መስደብ ይችላሉ። እኔን ማዋረድ ይችላሉ። የኔን ልጅ መሳደብ ይችላሉ። እኔን ማዋረድ ይችላሉ። እዚሁ ቲክቶክ ላይ ወጥተው መሳደብ ይችላሉ። እኔም ይሰድባቸዋለሁ ምንም እንዳሉ። ግን እውነት ለዛች ለተደፈረችው ለተጎዳችው እህታችን እንድረስ ብትሏቸው ግን የለም። እኔ
እኔም እረፍቴን እየወጣሁባችሁ ነው። ግን እኔ እረፍቴ እንትን ላይ ነኝ። ምንድን ነው እኔ ቤት አንዳችሁ አትገቡ። ቡናው ማለቀ ዞ ይሄ ነው የኔ